ክብር ሁሉ ለእግዚአብሔር ይሁን። ሰላም ቅዱሳን፣ የጌታ ጸጋና ሰላም ይብዛላችሁ። ክብር ሁሉ ለእግዚአብሔር ይሁን። የረዳንን አምላካችንን እግዚአብሔርን በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ ለዚህ ቀን ደግሞ ስላደረሰን ሁላችን በያለንበት እግዚአብሔርን በኢየሱስ ክርስቶስ ስም እናመሰግናለን። ሰላም 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 ውድ የፌስቡክ ጓደኞቻችን፣ ጓደኞቼ፣ ወዳጆች፣ ወገኖች፣ ቤተሰቦች በጌታ በኢየሱስ ስም ሰላም ለእናንተ ይሁን ብለናል። በጌታ በኢየሱስ ክርስቶስ ስም ፕሮግራማችንን ጀምረናል። ብዙ ጊዜ እንቆይ አይመስለኝም። እንግዲህ ጌታ እንደረዳን የዛሬው ፕሮግራም በኢየሱስ ክርስቶስ ስም በአጭር ጸሎት ለጌታ አሳልፌ እሰጣለሁ። ከእግዚአብሔር ቃል አንድ ቦታ አነብና በጌታ በኢየሱስ ስም አነባለሁ። እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህች ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል። ይሄ እውነት የሆነው የዘላለም ቃል ለእኛም ዘላለማዊ ሆኖ የሚሰራ ቃል ነውና አምነን በዚህ ቃል እውነት አዋጅን በዘመኗ ቤተክርስቲያን በእኔና በተስፋ በተቀበለ ራእይ ባለው በእግዚአብሔር ሕዝብ ላይ ይህን ቃል ዛሬ አውጃለሁ። እግዚአብሔር መጎብኘትን ይጎበኛል። እግዚአብሔር ማሰብን ያስባል። ሳይጎበኝ ፈጽሞ አይቀርም። የተናገረውን ቃል እግዚአብሔር ሳይፈጽም አይተውም። ተናግሮ የሚያደርገውን አምላክ ስለምናመልክ እግዚአብሔርን እያመሰገንን በምስጋና ፕሮግራማችንን ጀምረናል ማለት ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ቸርነትና ምሕረት ለዘላለም ነውና የዘላለም አምባችን ቅዱስ እግዚአብሔር ሆይ የተስፋችን ምንጩ፣ የተስፋችን ባለቤት፣ ተስፋ ሰጫችን፣ ተስፋ ሰጪው የታመነ የሆነ እግዚአብሔርን በኢየሱስ ክርስቶስ ስም በእውነት እናመሰግናለን። አምላክ ሆይ አንተ ታማኝ ነህ። እኛም ታምነን በሰጠህን ዘመን፣ በሰጠህን ጤና፣ በሰጠህን ጸጋና ስጦታ ነው አገልግሉ ባልከን ታምነን በፊት እንድንቆም ባስቆመን በሰጠን ጸጋ ልክ በፊት ቆመናል። ስለ ሁሉ እናመሰግንሃለን። እግዚአብሔር ተስፋ ሰጫችን፣ የታመንከው የአባቶቻችን አምላክ፣ የነቢያቱ አምላክ፣ የሐዋርያቱ አምላክ፣ ዛሬም የኛም አምላክ፣ ዘላለማዊ አምላክ ተናገር የምትፈጽመውን እነሆ አምላካችንን በኢየሱስ ክርስቶስ ስም እናመሰግናለን። ክብር ላንተ ይሁን። አባቶች በእውነት ዛሬም ሰማያት በላያችን እንዲከፈቱ ክብርህ እንዲገለጥልን ተናጋሪያችን አምላክ በመካከላችን እግዚአብሔር ሆይ በምህረትህ በዚህ በመካከለኛው በልጅ በክርስቶስ ኢየሱስ ስርየት ባለው ደም እነሆ ልጆች ባደረክበት ልጅነትን ቤዛነትን በሰጠበት አባ የርስትን ወራሽ ባደረክበት አምላካዊ እግዚአብሔር አባታዊ ስልጣን በፊት አለንና በዚህ ሰዓት በኢየሱስ ክርስቶስ ስም ዛሬም እንደ ልማድ ባልሆነ መልእክት ሁሉ እነሆ የምንከናወንበትን ቃልህን በኢየሱስ ስም ገለጥልን። ይህንን የማይወደድ ጨለማ የቃልህ ጠላት የተስፋ ፍጻሜ ጠላት በኢየሱስ ስም በኢየሱስ ክርስቶስ ስም ስልጣን ዛሬ እነሆ የተቀጠቀጠ ይሁን። በክርስቶስ ደም ቃል ኪዳን ጉልበቱ ሰበረ። የትኛውንም ተቃውሞ የትኛውንም እግዚአብሔር የሚጋፋ የሚገዳደር ደግሞ ንግስቲቱን በፊቴ ትጋፋታለህን እንዳለ ደግሞ በእግዚአብሔር ቤት ቅድስቲቱን ቤተ ክርስቲያንን እኔና እናንተን እነሆ የሚጋፋ ማን ነው? ትጋፋታለህን? ቅድስቲቱን ትጋፋታለህን? ዛሬም የሚጋፋን በኢየሱስ ስም የተገፋ ይሁን። በእግዚአብሔር ክንድ ከዙሪያችን የተወገደ ይሁን። ከአየር ከሰማይ ከስፍራ ከጊዜ በስም ገሰጽ ነው። ጌታ መንፈስ ቅዱስ ሾምነ ልቅናህን ጠራ ነው። ልቀትህን ጠራ ነው። ልቀትህን ጠራ ነው። መሪ ጌትነትህን ጠራ ነው። አስተማሪ እነሆ መርህ ገላጭ አንተን ጌታን አስተማሪ መንፈስ ቅዱስን በላያችን ሾምን። ጊዜያችንን በክርስቶስ ስም ባርክልን። በዙሪያችን እግዚአብሔር እንደ ቃል ኪዳን የእሳት ቅጥር ሆነ። በመካከላችን ክብር በዙሪያችን የእሳት ቅጥር ይሁንልን። ይህን ክቡር ደም ተረጨን። የሚከለክለን የትኛውን በደል ኃጢአት
ነው በክርስቶስ ደም የተዘጋ ይሁን። በማስታረቁ የመስቀል ቃል ኪዳኑ የፈረሰ ግርዶሽ ተቀዷል፣ መጋረጃው ተቀዷል፣ በስጋው ሞት ከኛ ተቀዷል። ስለዚህ ባልተከለከለ ባልተዘጋ በዚህ በምህረት ኪዳን በስሬቱ ደም በኩል ሰማይ በላያችን ይከፈል። መንፈስ ቅዱስ ሾምኩ የወደድከው ልትል ሁለንተናዬ ላንተ አሳልፌ የሰጠው በሁልጊዜ ሙሉ ሁልጊዜ ዝግጁ አንተን ሾም ያለው ቀሪ ጊዜያችንን ባርክልን። የጨለማው ስልጣን ኃይል ሁሉ ጭፍራ ኃይል ሁሉ ገበታ መሰዊያና መስዋዕት ኃይል ሁሉ በእግዚአብሔር ቃል አሰረ። ጊዜያችንን ባርክልን በኢየሱስ ክርስቶስ ድንቅ ስም አሜን። እግዚአብሔር ይመስገን። ዛሬ የምናገረው የተስፋ መታደስ ነው። ተስፋ ሰጪው እግዚአብሔር፣ ተስፋን የሰጠ እግዚአብሔር የታመነ አምላክ ነውና ወገኖቼ፣ የታመነው አምላክ ነውና እግዚአብሔር ተስፋ የሰጠው አምላክ ተስፋውን ሳይሆን ተስፋ ሰጪውን እንታመናለን። ለምን? ተስፋ ሰጪው ተስፋውን ምን ያደርጋል? ይፈጽማልና። የተናገረው እግዚአብሔር የተናገረንን ያደርጋልና። በእነ አብርሃም ጊዜ እንዳደረገ በእነ ያዕቆብ በእነ ይስሐቅ ዘመን እንዳደረገ ዛሬም ለኛ የተናገረውን እግዚአብሔር ይፈጽማል። ተስፋውን ሳይሆን ተስፋ ሰጪውን የተስፋውን ቃል ባለቤት እግዚአብሔርን ታምነን ተስፋውን ተቀበለናልና ተስፋ የምትጠብቁ እግዚአብሔር ተናግሯችሁ ለቤተ ክርስቲያን ቪዥን ሰጥቷችሁ ቃል ሰጥቷችሁ ህልም ራእይ ሰጥቷችሁ እግዚአብሔርን በመጠባበቅ ላይ ያላችሁ ቅዱሳን እግዚአብሔር ተስፋን ይፈጽማል። ስለዚህ ዛሬ ተስፋችንን በማደስ ያረጀ የዘገየ የቆየ መሰለን ተስፋ በተስፋው ቃል በመንፈስ ቅዱስ እነሆ ምን እያልን ተስፋው በተፈጸመበት ቃሉ በተከናወነበት በክርስቶስ ኢየሱስ እንዲሁም ወረደልን በሰራተኛው መንፈስ በመንፈስ ቅዱስ መታደስን እግዚአብሔር ያደርግልናል። ስለዚህ ተስፋችንን እናድስ። እግዚአብሔር የተናገረውን ተስፋና ቃል ይፈጽማል። ክብር ለእግዚአብሔር ይሁን። ይፈጽማል እና እርሴ የተስፋ መታደስ ነው። በዚህ ጋር አሁን ቅድም ያነበብኩላችሁ ምንድነው ያለው? ዮሴፍ ታምኖ ዮሴፍ የተናገረው ነገር ምንድነው? ነው እግዚአብሔር ማለት እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚች ምድር ያወጣችኋል፣ ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው ይላል። ዮሴፍን ብሎ የገባ ግብፅ የገባ ህዝብ በስቶና ተባስቶ ህዝብ ሆኖ እዛ ምድር በባርነት ውስጥ ያለ ህዝብ እግዚአብሔር አየና ዮሴፍ ወደሚከናወንበት ዘመኑ ጨርሶ ወደ አምላክ ወደ እግዚአብሔር ሊሄድ ሲል ህዝቡን አየና አንተ ህዝብ አለ አንተ እስራኤል ሆይ ስማኝ አለ። እግዚአብሔር መጎብኘትን ይጎበኛቸዋል። ለአብርሃም ለይስሐቅ ለያዕቆብ የተናገረው እንደተናገረ ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳቸዋል። እግዚአብሔር ለአባቶቻችሁ ለአብርሃም ለይስሐቅና ለያዕቆብ በመሐላ ምድር እንደምትወርሱ ርስት እንደሚሰጣችሁ በመሐላ የገባውን ቃል ይፈጽምላችኋል። ይልቁንም አለ በሙሉ እርግጠኝነት እነሱ እንደሚጎበኙ ወደ ተስፋው ምድር እግዚአብሔር እንደሚያስገባቸው አምኖ ምን አለ? አጥንቴን አለ በቃ አጥንቴን አስቡ አለ። ምን አይነት እምነት ነው? እኔ ዘመኔን ጨርሼ መሄዴ ነው አለ። የኔን አጥንት እንድታስቡ እንጂ እናንተማ መጎብኘታችሁ የማይቀር ግድ ነው አላቸው። በቃ ይሄን ነገር ሲፈጸም እናያለን። ግን ጥቂት ልናየው የምንፈልገው ምንድን ነው? እግዚአብሔር ለቃል ኪዳኑ ህዝብ ለዚህ እግዚአብሔር የቃል ኪዳን ህዝብ ብሎ መጀመሪያ አብርሃምን ከከለዳውያን ኡር ዘፍጥረት 12 ላይ ሲጠራው ተለይ ብሎ ከወገኑ ከኖረበት ምድሩ ተለይተህ ውጣ ብሎ ሲለው አንድ አብርሃም ከከለዳውያን ኡር ሲያወጣ በአብርሃም ውስጥ ዘላለማዊ እግዚአብሔር ኔሽን አይቷል። እስራኤል የሚባልን ትውልድ በአንድ አብርሃም ውስጥ አይቶታል። ስለዚህ አንድ አብርሃምን አይደለም በአብርሃም ውስጥ እንደ ሰማይ ከዋክብት እንደ ምድር አሸዋ የማይቆጠር ትውልድ በአብርሃም ውስጥ አለ። ስለዚህ ይሄንን አንድ አብርሃም ለይቶ የቃል ኪዳን ህዝብ ብሎ እግዚአብሔር ለራሱ የለየውን ወገን እንደሚያወጣበት ታምኖ ታዞለት አብርሃም ሲወጣ እንመለከታለን። ለወጣው ለአብርሃም ለተለየለት አብርሃም ከከለዳውያን ኡር ከለየው ከዘፍጥረት 12 አንድ ጀምሮ በአብርሃም ውስጥ የተለየ ምን አይቷል? እግዚአብሔር ትውልድ አይቷል። የቃል ኪዳን ህዝብ
ደግሞ የምድርን ነገሮች ሁሉ የምድርን ነገዶች ዓለምን ማለት ነው የምድርን ነገሮች ሁሉ የሚባርክ ዘር ከውስጡ እንደሚወጣ ያም ዘር ምድርን እንደሚሞላ አሕዛብ ሁሉ የሚባርክ ዘር ከሱ እንደሚወጣ እግዚአብሔር አንድ አብርሃምን አይቶ ተናግሯል። እና ከሱ ውስጥ አለ ምን ይወጣል? ነገስታት ይወጣሉ፣ አለቆች ይወጣሉ፣ የምድር አሕዛቦች ሁሉ ይባረኩበታል ብሎ ለአብርሃም የገባው ቃል ያንን ነው ዮሴፍ የሚጠቅሰው። አብርሃም የለም እሱ ግን ለአብርሃም የተገባው ለአብርሃም ብቻ አይደለም፣ ለዘሩ ጨምሮ የተገባው የተስፋ ቃል አብርሃም ታይቶለት ተነግሮለት ለዘሩ ሊወርስ የሚገባው ለአብርሃም ታይቶ ተነግሮለት ያልተፈጸመውን ግን እዩት። ዮሴፍን ይስሐቅን አልፎ ያዕቆብን አልፎ ስንመለከተው ዮሴፍ ደግሞ ያንን ባክግራውንድ እግዚአብሔር የተናገረውን በአብርሃም የተናገረውን ደግሞ ብሎም በይስሐቅ ብሎም በያዕቆብ ያንን ቃል አምኖ ያንን ቃል ይዞ ትወጣላችሁ አለ። ወገኖች ቃል ያወጣል። እግዚአብሔር ይናገር እንጂ የእግዚአብሔር ቃል መቆሚያ ለመሻገሪያችን መቆሚያችን ነው። ተስፋን ለመጨበጣችን እግዚአብሔር በተናገረው ቃል ላይ ጨብጠ ነው ያንን ቃል አምነ ነው። አብርሃም የለም ቃሉን ይዞታል። ይስሐቅ የለም ቃሉን ጨብጦታል። ያዕቆብ የለም ቃሉን ግን ምን ብሎታል? ይዞታል። ዘላለማዊውን ቃል ዘላለማዊ እግዚአብሔር የሰጠውን ቃል ማን ይዞታል? ዮሴፍ ይዞታል። ስለዚህ ያንን ዮሴፍ ደግሞ ሳይጨብጠው ዘመኑ ተጨርሶ ሲያልፍ ደግሞ ይህንን በአብርሃም ውስጥ ያየው ኔሽን ትውልዱን በዚህ በባርነት በግብፅ አትቀሩ፣ እግዚአብሔር ለዚህ የተለየ ትውልድ የተለየ ምን አለው? ስፍራ አለው፣ ርስት አለው፣ ትወርሳለህ። ይሁት ቃልን አስጨብጧቸው ነው ያለፈው። ትውልድ የሚወርስበትን ትውልድ ምድር የሚወርስበትን ቃል ከአባቶቹ በመሐላ የቆመውን ቃል አስጨበጠው። ምድር ትወርሳለህ። በዚህ ምድር ምን አትሆንም? ፈጽሟት ሞት ማትቀርም። አብርሃም ተነግሮታል፣ ሳይፈጸም የቀራለ። ይስሐቅ ጋር መጥቷል፣ ሳይፈጸም የቀራለ። ያዕቆብ ጋር መጥቷል፣ ሳይፈጸም። አሁንም ዮሴፍ ደግሞ ግብፅ ምድር በሱ ምክንያት የገባው ህዝብ ወስቶ እያለ አንተ ህዝብ አለው ርስት አለ። ቃሉን ጨብጥ ወገኖቼ። እግዚአብሔር የሰጠንን ቃል በእምነት ጨብጠን ስንይዘው ነው የምንወርሰው። እንደገናም ደግሞ ሊወርስ ለሚገባው ህዝብም የምናወርሰው ቃል ነው። የእግዚአብሔርን ቃል ጨብጦ የማይወረስ ርስት የለም። የእግዚአብሔር የተናያውን በመሃል ላይ ያጸናውን ቃል አምኖ ጨብጦ የማይወረስ ነገር የለም፣ ተናጋሪው እግዚአብሔር ስለሆነ። ነገር ግን እኛም ቃሉን መጨበጥ ለሚቀጥለው ትውልድ ደግሞ እግዚአብሔር የላከውን ቃል ትውልዱ አምኖና ጨብጦ ይዞ የሚሻገርበትን ርስት የሚጨበጥበትን ቃል ማስጨበጥ አለ። ክብር ለኢየሱስ ነው። ሃሌሉያ። እንዲህ አይነት ቃል ነውና ለአብርሃም ከተገባው ውስጥ እግዚአብሔር ለአብርሃም ከተነገረበት ተቀስቀስ አድርጌው ዘፍጥረት 15 ከ5 እስከ 7 ስትመለከቱ፣ ዘፍጥረት 17 15 ስትመለከቱ፣ ዘፍጥረት 15 18 እግዚአብሔር ለአብርሃም የገባው በመሃል ላይ ያቆመው የተስፋውን ቃል ነው የምናየው። እኔ ስለመቸኩል አንዱን ቃል ብዬ ልለፍ። ዘፍጥረት 17 ላንብብ። አብርሃም ምን አለ? ዮሴፍ የጠቀሰው ለአብርሃም ብሎ የጠቀሰው ምንድነው? አንዱን ላንብበው። 17 ከ15 ጀምሮ እግዚአብሔር አብርሃምን አለው የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ እባርካታለሁ፣ ደግሞ ከእሷ ልጅ እሰጥሃለሁ፣ እባርካትም አለው። የአሕዛብ እናት ትሆናለች፣ የአሕዛብ ነገስታት ከእርሷ ይወጣሉ። አብርሃምን በግንባሩ ወደቀ። አብርሃም ምን ሆነ? ወረድ ብዬ ላንብበው። በእውነት ሚስት ሳራ ወንድ ልጅን ትወልድልሃል፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእሱ ጋር አቆማለሁ አለ። በቃ ቃል ኪዳኔን ለዘሩ የዘላለም የሆነ ቃል ኪዳን ነው። ይሄ ማለት ከእግዚአብሔር አፍ የሚወጣ ቃል ነው ወገኖቼ። ለዘር ተሻግሮ የሚሄድ ለዘር ዘላለማዊ የሆነ የሚሸጋገር አያችሁ። ከአብርሃም ጋር አበቃ። አብርሃም ዘመኑ አብቅቶ ሲሄድ ይስሐቅ ላይ ነው ምኑ ለዘር የሆነ የዘላለም ኪዳን ያለው አሸከመው። ያንን ኪዳን ምን የሚወጣ አሕዛብ እኖ የምድር ነገዶች ሁሉ የሚባረኩበት ነገስታት አለቆች ከጉልበት ይወጣሉ። ስለዚህ ሚስትን ሶራ አትበላት፣ ሳራ በላት። ሳራ ማለት ልዕልት ማለት ነው። በቃ ንግስት ማለት ነው። እግዚአብሔር ንግስት ልዕልት አድርጎ ሳራን ከሳራ ውስጥ የሚወጣውን ዘር ታላቁን ዘር
ዘሩ ለዘላለም ለዘላለም ለዘሩ የሚጠራበት የሚሰራበት ርስት አድርጎ የሚወርስበትን ኪዳን በይስሐቅ ላይ ያስቀመጥኩ አለው። በይስሐቅ ዘር ይጠራልሃል። በይስሐቅ ዘር ይጠራልሃል። ስሙን ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳንን ከእሱ ጋር አቆማለሁ። አያችሁ፣ ገና የሚቀጥል ዘር አለ። ዘሩ የሚቋረጥ አይደለም። አብርሃም ዘመኑ አልቆ አብርሃም ቢሞትም ዘሩ አይሞትም። የማይሞት የዘላለም ቃል እግዚአብሔር ወደ ይስሐቅ አስቀመጠው። ይስሐቅ ላይ ቃል ኪዳኑ ዘላለማዊ ቃል ኪዳን ዘር ሲድ የሚበዛውን ዘር ፍሬ በማለት ይስሐቅ ላይ ያስቀመጠው። ወገኖቼ እንዲህ ይሄን ቃል ነው ይዞ እሱም ኖሮበት እንደገና ደግሞ የሱ ዘመን ሲያ ለሚቀጥለው ዘመን አብርሃም ለይስሐቅ ለያዕቆብ የተገባው ቃል ይሄ ነው እያለ የሚያስጨብጠው ዮሴፍን ዘመኑ ሲያልቅ አብርሃም ሲል አብርሃም ከሶራ ሳራ ብለህ ከሷ ምን እንደሚወጣ ያ ደግሞ ለዘላለም ለዘሩ የሚሆን ቃል ኪዳን ነው። የሚሻገር ዘር የሚያበዛና ቀጣይ ዘር የሚያፈራ ቃል ኪዳን ነው። የሚፈርስ ቃል ኪዳን አይደለም። አብርሃም ቢያበቃ አያበቃም፣ ዘሩ ይቀጥላል። ይስሐቅ ጋር መጥቶ ይስሐቅ ላይ ሲያቆመው እንመለከታለን። ለይስሐቅ እንደዚህ አይነት ምን መጣለት? ዘር የይስሐቅ ዘር የሚመጣው በማን ላይ? በቃ በይስሐቅ ላይ ነው። ደግሞ ለራሱ ከአብርሃም ደግሞ ለያዕቆብ ሲናገረው ለያዕቆብ ከአብርሃም ይስሐቅና ለይስሐቅ ደግሞ የአብርሃምን ተስፋ ቃል አብርሃም ይስሐቅን ወለደ። በሚመጣው ዓመት በሚወለደው በይስሐቅ ላይ ዘላለማዊ የሆነ ዘሩ የሚቀጥል ለዘሩ የሚሆን የዘላለም ቃል ኪዳን በማን ላይ? በይስሐቅ ላይ አቆማለሁ አለ። ደግሞ አለው ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእሱ ጋር አቆማለሁ። ከማን ጋር? ከይስሐቅ ጋር። ዘፍጥረት 26 ላይ ደግሞ እንመለከታለን። እንዲህ ዝም ብሎ አይደለም፣ የሚታመንበትን የቆመበትን ቃል በቀጣዩ ትውልድ ሲሰጥ ነው የምናየው። 26 ከ2 ጀምሮ ደግሞ እንዲህ ይላል። እግዚአብሔር ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋር እሆናለሁ፣ እባርካለሁ፣ እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልሁለትን መሐላ አጸናለሁ። ለአባትህ ለአብርሃም የማልሁለትን መሐላ አጸናለሁ ብሎ ደግሞ እግዚአብሔር አብርሃም ካለፈ በኋላ ከይስሐቅ ጋር ቃል ኪዳን ሲገባ እናየዋለን። ምን ይሆናል? ለአብርሃም የማልሁለትን መሐላ አጸናለሁ። ምን አይነት መሐላና ቃል? ዘርህን እንደ ሰማይ ከዋክብት አበዛለሁ፣ እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ። ዘፍጥረት 15 ላይ አብርሃም አመነ ጽድቅም ሆኖ ተቆጠረለት የተባለው ምንድን ነው? እስቲ ውጣ አብርሃም፣ ልጅ የለኝም እስማኤል ይሄ የቤቴ ሰው ኤሊኤዘር ይወርሰኛል ብሎ ሲል አብርሃም ይሉጣ ነው። በቃ ሰማይ ተመልከት፣ ልትቆጥራቸው ትችላለህ? ከዋክብቱ ልትቆጥራቸው አትችልም። የምድርን አሸዋ በቃ ዘር እንደማይቀጠር እንደ ሰማይ ከዋክብት አበዛዋለሁ የሚል ቃል ዘራበት እግዚአብሔር፣ በቃል አጸናበት። አብርሃም ዘመኑ ቢያልቅም የእግዚአብሔር የማያልቀው የሚቀጥለው እንደ ሰማይ ከዋክብት እንደ ምድር አሸዋ የሚበዛው ዘር አብርሃም ሲሞት አብሮ አልሞተም። ዘላለማዊ ቃል መጣ፣ ዘንጉን ዘረጋና እዚህ ስንመለከት ዘፍጥረት 26 ላይ ደግሞ ከቁጥር 2 ጀምሮ እነሆ አለ በቃ እነሆ ምድር ሁሉ ለአንተም ለዘርህም እሰጣለሁ፣ ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ፣ ዘርህን እንደ ሰማይ ከዋክብት አበዛለሁ፣ እነዚህ ምድሮች ሁሉ ለዘርህ እሰጣለሁ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ፣ አብርሃምም ቃሌን ሰምቷልና ይላል። አያችሁ፣ ልክ ለአብርሃም እንደገባ አብርሃም ዘመኑን ጨርሶ የራሱን በዘመኑ የሚሰራውን ስራ ሰርቶ ዘር ተክቶ የቃል ኪዳኑን ቃል አስተላልፎ ሄደ። ይስሐቅ ደግሞ ሲመጣ ያንኑ ዘር አመጣና እግዚአብሔር እላዩ ላይ ምን አደረገ? አተመበት። ወገኖች ይስሐቅ ደግሞ ከይስሐቅ ደግሞ እግዚአብሔር ምርጫው ኤሳው ጋር አልነበረም። ምርጫው ደግሞ ይስሐቅ ጋር መጥቶ በይስሐቅ ደግሞ ሲቀጥል እንመለከታለን። ይስሐቅ ደግሞ ሲያልቅ ከይስሐቅ ደግሞ ያዕቆብና ኤሳው መንታ ናቸው። ይህ ቃል ኪዳን ደግሞ ዘንጉ አንጎ
ልክ ሸንኮራ አገዳ አንድ አንጓ ሁለት አንጓ ተብሎ አንጓ በአንጓ እንደሚቀጥል እንደሚያያዝ እዚህ ጋር ደግሞ ከይስሐቅ ዘር በማን ይጠራለታል? ከአብርሃም ይስሐቅ ነው። ከይስሐቅ ደግሞ ያዕቆብ ላይ ደግሞ ይስሐቅ ዘመኑን ሲጨርስ አብሮ ያልሞተ የእግዚአብሔር ዘላለማዊ ሆኖ ለዘር የሚተላለፈው የሚበዛው ሲድ የሆነው የእግዚአብሔር ቃል መጣና ይስሐቅ ላይ ቆመ። ወደ ይስሐቅ ደግሞ ሲተላለፍ እንመለከታለን። እዚህ 28 እንዲህ አለ 13 ላይ 28 13 ለያዕቆብ ማለት ነው። እናንተ ክፍሉን ከአንድ ጀምራችሁ በሚገርም ነገር ብታነቡት የያዕቆብን ባርኮት እግዚአብሔር እንዴት አድርጎ በሱ ላይ ሲያጸና እንመለከታለን። እዚህ ጋር ግን እኔ እችን ቁጥር ላምጥ። እነሆም እግዚአብሔር በላይ ቆሞበት ነበር እንዲህ ማለት የአባቴ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተና ለዘርህ እሰጣለሁ። ዘርህ እንደ ምድር አሸዋ ይሆናል። እስከ ምዕራብ እስከ ምስራቅ እስከ ሰሜን እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበትን መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልሳለሁ። የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና አለው። የነገርኩህን እስካደርግልህ አልተውህምና የነገረው ተናጋሪ እግዚአብሔር ስለሆነ የነገርኩህን የገባሁልህን ተስፋና ቃል እስክፈጽምልህ ድረስ እስካደርግልህ አልተውህም። አብርሃምን አልተወውማ፣ አባቱን ይስሐቅን አልተወውማ። ያዕቆብ ጋር ደግሞ ሲመጣ አሳየውና ያውልህ ለአባትህ እንዲህ ብዬ ነበር። አባትህ ዘመኑ ሲጨርስ መጣና ቃሏ ለአያትህ ለአብርሃም እንዲህ ብዬ ነበር። ከአብርሃም ሲመጣ ደግሞ አባትህ ይስሐቅ ጋር ያንኑ ለአብርሃም የገባሁትን አጸና። ደግሞ ይስሐቅ ዘመኑን ጨርሶ ሲሄድ አሁን ደግሞ ያዕቆብ አንተ ላይ ነው እንዲህ ዘርህን እንደ ምድር አሸዋ እንደ ሰማይ ይበዛል። የሚበዛ ዘር ነው ያለ የሚሸጋገር አንጓ በአንጓ እየጨመረ የሚሄድ እና ርስት የሚወርስ ምንድነው ህዝብ ነህ። አልተውም። ከአብርሃም ጋር ተቋረጠም ተስፋና ቃሉ ከአብርሃምና ከይስሐቅ ጋር አልቀረም አልሞተም። ቃሉ መጣ ማላይ ያዕቆብ ላይ መጣና ያዕቆብን ደግሞ ይህች የተኛህባት ነው ይህችን ለአብርሃም ብያለሁ ለይስሐቅ ብያለሁ አሁንም እነግርሃለሁ ይህችን የተኛህባት ምድር ምና ትወርሳለህ። የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባት ምድር ለአንተ ለዘር እሰጣለሁ። ዘርህ እንደ ምድር አሸዋ ለአብርሃም ተብሏል፣ ለይስሐቅ ተብሏል። ዛሬ ደግሞ ለያዕቆብ ምን ይላል? እንደ ምድር አሸዋ ይበዛል አለ። በቃ እንደ ምድር አሸዋ ይሆናል። እስከ ምዕራብ እስከ ምስራቅ እስከ ሰሜን እስከ ደቡብ ተስፋፋለ ብሎ ይህን ቃል ለአብርሃም ለይስሐቅ ለያዕቆብ በመሐላ በቃል እያስተላለፈ ተናግሯል። እነሱ አልፈዋል የሉም፣ ግን እየቀጠለ ነው የሚሄደው። ስለዚህ ይህ ህዝብ ዘፍጥረት 15 ላይ አብርሃም ገና ይስሐቅ ከመምጣቱ ፊት አስቀድሞ ዘሩ ወደ ባዕድ ምድር እንደሚሄድ 400 ዓመት እንደሚገዛ ከዛ ደግሞ በታላቅ ከብት እግዚአብሔር ፈርዶ እንደሚያወጣቸው ገና ከመውጣቱ ከመግባቱም በፊት ለዚህ ለተለየው በአብርሃም ውስጥ ሆኖ ላየው ትውልድ በአብርሃም ውስጥ ሊጠራ እየበዛ ላለው ሊጠራ ላለው ህዝብ የሚደርስበትን ነገር ሁሉ ተናገረ። ኔሽኑ ሳይፈጠር ገና ህዝቡ ሳይፈጠር ወዴት እንደሚሄድና እዛ ደግሞ 400 ዓመት እንደሚገዛና ከዛ ደግሞ በታላቅ ምርኮ እንደሚወጣ ለአብርሃም ተናገረ እና እርስቱም ደግሞ ካርታውን ሰጠው። የእስራኤልን ምድር ካርታውን ከየት እስከ የት እንደሆነ ለአብርሃም እንደተናገረው ተዝላችሁ እንደሆነ ምዕራፍ 15 ላይ እግዚአብሔርና አብርሃም ሊነጋገሩ እግዚአብሔር ሊገለጥና በሱ ውስጥ ላለው ኔሽን ካርታውን የምድሩን ካርታ የሚወርሱትን ምድር ካርታ ሊሰጣቸው እንዲሁም በዘሩ ላይ የሚደርሰውን የእውቀት የመገለጡን ነገር ሊነግረው መስዋዕት አዘጋጅቶ እሱና እግዚአብሔር መካከል አሞሮች ሲወርዱ እንመለከታለን። ይሄ ሁሉ ውጊያ ነበር እና አሞሮቹን አባሮ እግዚአብሔር በዛ ባዘጋጀው አብርሃም ባዘጋጀው መሰዊያ በእሳት በታላቅ እሳት ወርዶ በታላቅ ደመና እሳት ወርዶ መስዋዕቱን በልቶ ከዛ በኋላ መስዋዕቱን ከተቀበለ በኋላ አብርሃም ጋር የተነገረው ነገር የሚገርም ነገር ነው። ያው እንዲህ ነው ያለው
ፀሐይ በገባች ጊዜ አብርሃም ከባድ እንቅልፍ ወጣበት ነው። ድንጋጤ ታላቅ ጨለማ ወደበት። አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። አያችሁ፣ ዘሩ የሚገባለትን ተስፋውን ብቻ ሳይሆን ርስቱን መጨበጡን ብቻ ሳይሆን ይህስ የሚደርስበትንም እንኳን ቀድሞ እግዚአብሔር ተናግሯል። ሁለቱንም በረከቱንም ተናግሯል። በእስራኤል ላይ የሚሆንበትንም ነገር አስቀድሞ ተናግሯል። በአብርሃም ዘመን ላይ የተናገረው እና ምን አለ? በዘር በእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞ በባርነት በሚገዟቸው ሕዝብ ላይ እኔ ፈርዳለሁ። ከዚያችን በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ። አይገርምም? አስቀድሞ ነው እግዚአብሔር በአብርሃም ውስጥ ስላየው ሕዝቡን ይህን የቃል ኪዳን እዛ ውስጥ አይቶ የሕዝቡን የሚኖርበትን ርስት የትና የት ቦታ ከየት እስከ የት እንደሆነ ርስቱን ካርታውን ሲሰጠው እንደገና ደግሞ ሕዝቡ ዘሩ እንደሚቀጥል እንደሚበዛ እንደሚሰፋ እንደሚስፋፋ ከተናገረ በኋላ እንደ ዘረ ስደተኞች ሆነው እንደሚሄዱ ስንት ዓመት 400 ዓመት እንደሚገዙ ከዛ ደግሞ በታላቅ ምርኮ እንደሚወጡ ይሄ ነገር ተፈጽሟል። በእርግጥ ተፈጽሟል። በእርግጥ እግዚአብሔር ይሄንን እንዳየነው ተፈጽሟል። ስለዚህ ነው ዮሴፍ በዘፍጥረት 15 አብርሃም እንደተናገረው ተስፋ ዘሩ ምን ሆኗል? ተሰዷል። ግብጽ ገብቷል። ይሄ በዮሴፍ ምክንያት ዮሴፍ ተሸጦ ገባ። ግን ዮሴፍ ለኪዳኑ ሕዝብ ግብጽ መግባት ምክንያት ሆኖ በወንድሞቹ ተሽጦ ቢገባ አስቀድሞ ግን እግዚአብሔር በአብርሃም ተናግሯል። ኦልሬዲ ስደተኛ ሆኖ ይገባ። ስለዚህ ዮሴፍ መሸጥ በወንድሞቹ መሸጥ ወገኖቼ መንገድ ነበረ። የእግዚአብሔር በአብርሃም የተናገረው ነገር የሚፈጸምበት መንገድ ነበረ። መግባት ነበረበት። በዮሴፍ ምክንያት ደግሞ ያዕቆብ 70 ነፍስ ሆኖ ገባ። ያ ሕዝብ እዛ ሰፋ። ታዲያ 400 ነበር የተነገረው ለአብርሃም። ግን ይህ 430 ዓመት ነው እዛ የቆየው። ለምን? ይህ ጠላት ተስፋን አያስቀርም፣ ግን ያዘገያል። ይህ በአብርሃም የተነገረለት 400 ዓመት ነው። ግን ዮሴፍ መጣ፣ ያዕቆብ ልጆቹን ይዞ መጣ። ከዛ በኋላ በባርነት የህዝብ 430 ዓመት ተገዛ። 430 ዓመት። ስለዚህ ይሄ በባርነት 400 ብቻ የተባለለትን 430 ዓመት 30 ዓመት ጭማሪ ብቻ ሰይጣን አዘገየው እንጂ እግዚአብሔር መጎብኘትን ይጎበኛችኋል፣ ሳይጎበኛችሁ አይቀርም ብሎ ዮሴፍ ሲናገር እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ ያማለላቸው የተናገራቸው በመሃል ላይ ያጸናላቸው ተስፋ ቃል አንተ ሕዝቦ ይፈጸምልሃል። የኔን ዘመን እንደነሱ አልቆ ሊሄድ ነው። ተስፋው ግን በአንተ ላይ ምን ይሆናል? ይከናወናል፣ ይፈጸማል ነው ያለው። ከመሞቱ ግን አጥንቴን አስቡት። እርግጠኛ ነው ለመውጣታቸው ከስደት ምድር እንደሚወጡ ከምርኮኝነት እንደሚወጡ ካለባቸው ከባርነት ምድር እግዚአብሔር ፈርዶ እንደሚያወጣ ይፈርድላቸዋል። በቃ ፈርዶ በብዙ ከብት ያወጣቸዋል። የሚገርም ነው። ይህስ ልክ ዮሴፍ እንደዛ ብሎ በ110 ዓመቱ ከሞተ በኋላ ይህስ በእርግጥ ዘግይቷል። 30 ዓመታት ዘግይቶታል። ሆኖም ግን እንደተናገረው እግዚአብሔር ተስፋውን ሲፈጽም 430 ዓመት በኋላ በብዙ ከብት በብዙ ትግልና ሙሴን አስነስቶ በተአምራትና በድንቅ እግዚአብሔር እንደተናገረ እንደ ቃሉ ተሸጋግሮ መጥቶ ተስፋውን ቃል ሲያጸናው ነው የምንመለከተው። ስለዚህ ባጭሩ እግዚአብሔር ተስፋን ምን ያደርግ ተናግሮ ይፈጽማል። ተስፋን ተናግሮ በብዙ ከብት እንዳወጣ እስራኤልን እንዳወጣ ሁሉ ዛሬ እግዚአብሔር የተናገራችሁ ተናግሮ የዘገየባችሁ ሳይፈጸም አይቀርም ነው። ዛሬ ወደኛ ስናመጣ ብዙ ዘመን ተናግሮ በነቢያት ተናግሮ በእኛው በራሳችን ተናግሮ ያልተፈጸመ ተስፋ የተስፋ መታደስ ነው። በዚህ ቃል እግዚአብሔር ለአብርሃም የተናገረው፣ ለይስሐቅ የተናገረው፣ ለያዕቆብ የተናገረው ዮሴፍ አምኖ በዛ መውጫ ነዋ፣ ቃል መሻገሪያ ነዋ። ያን ቃል ይዞ ነው እሱም የቆመው። እነሱንም ደግሞ የሱ ዘመን ሲያቆም ዘንግ ሰጣቸው። ጸንተው ቆመው እዚህ ምድር አትቀሩም፣ እናሳ ተስፋ ትጨብጣላችሁ፣ ርስታችሁን ትጨብጣላችሁ። ያን ጊዜ አጥንቴን አስቡ ብሎ መቋሚያ ዘንድ ይሆን ዘንድ ቃል ሰጣቸው። ወገኖች የተሰጠንን የተስፋ ቃል እንዳንጠን የተሰጠን የተስፋ ቃል እለት በመንፈስ ቅዱስና አሁን እንደዚህ እንደሚመጣው ቃል እየታደሰ አንድ ቀን እግዚአብሔር ስለሚፈጽመው ተስፋችንን አንጣ። ቃል የተስፋ ቃል
መቆሚያ ነው፣ ዘንግ ነው፣ መሻገሪያ ነው። ስለዚህ ነው አባቶች በእነሱ ዘመን ተፈጽሞ ላልተፈጸመው ደግሞ ለሚቀጥለው ትውልድ እንኩ ይሄንን የእግዚአብሔርን ቃል ጨብጡት። እናንተም የምትሻገሩበት ቃል ደግሞ ይሄ የተናገረውን የእግዚአብሔርን ቃል ዘላለማዊ የሆነ ለዘር የሚያልፍ ለትውልድ የሚያልፍ ይሄ ቃል ስለሆነ ተሻገሩ እያሉ ሲሸጋገሩ ዮሴፍ ጋር ደረሰና ዮሴፍም የሱ ዘመን ሲያበቃ እግዚአብሔር መጎብኘትን ይጎበኛችኋል ያለው። ዛሬም እግዚአብሔር እነግራችኋለሁ፣ ተስፋ ያዛችሁ፣ ተስፋ ጢም ግጥም አርጎ ሞልቷችሁ፣ ተስፋው ግን ቃል ኪዳኑ ሳይፈጸም በብዙ ምጥ እንደውም አንዳንዶቻችሁ እግዚአብሔር እንዳልተናገራችሁ አርጋችሁ ተስፋ የምትጥሉ ተስፋ በቃ በተስፋ ላይ ጥርጥር ሁሉ ያደረባችሁ ሰዎች እግዚአብሔር ተስፋን ሳይፈጽም አይቀርም። ሰይጣን ሊያዘገይ ይችላል። ነገር ግን እግዚአብሔር አዲስ ኪዳናችን ሐዋርያ ጳውሎስ ሰይጣን አለ በቃ ሁለት የምና አዘገየን ይላል። በቃ የዲሌይ መንፈስ ያዘገያል እንጂ ተስፋን አያስቀርም። አይደለም እግዚአብሔር ተናግሮ የማይፈጽም። እነሆ በመጽሐፈ ሩት እንኳን ምን አለች ኑሃሚን ለሩት ሰውየው አለቻት ዛሬ ነገሩን እስኪጨርስ ድረስ አያርፍምና አንቺ ዝም በይ አለቻት። በቃ ዝም በይ ሰውየው ሆነ ስራውን በቃ ዛሬ የተናገረውን ነገር እስኪጨርስ አያርፍም ማለት ቦዔዝ እንኳን ነገሩን እስኪጨርስ ዳር እስኪያደርስ ድረስ የተናገረውን ለሩት የተናገረውን ነገር እንደተናገረው መጀመሪያ ለሚቤዠው ሰው እድል ሰጥቶ በአገር ሽማግሌዎች ፊት ጠርቶ እድል አሰጥቶ እሱም ቢያለው በስርዓቱ በወጉ ጊዜ ወስዶ ቦዔዝ እንኳን ጨርሶታል። እንኳን ታላቁ ሰማይና ምድርን የፈጠረ እግዚአብሔርና ለአብርሃም ፈጽሞ በዘመኑ ማየት ያለበትን አይቶ ሄዷል። ይስሐቅ በዘመኑ ማየት የሚገባው መውረስ የሚገባውን ወርሶ ሄዷል። ቀጥሎ ያዕቆብም እንደዚሁ የራሱ ቀጣዩ ትውልድ ደግሞ ለዘሩ ሁሉ ነውና ያልተፈጸመ ርስት የሚያስወርስ ነውና ይሄ ጉዳይ ሳይፈጸም አይቀርም። ስለዚህ ነገርን ሁሉ በጊዜው ውብ ያደርጋል እግዚአብሔር። ነገርን በጊዜው ውብ ያደርጋል። ነገር ግን አንድ ነገር እናገራለሁ። እግዚአብሔር ሆይ ለኔ ያልከውን በኔው ዘመን ፈጽመ አፋጥ ነው ብለን ግን መጸለይ ይገባናል። በኔ ዘመን ይፈጸም የሚገባው እኔ በህይወት እያለሁ እግዚአብሔር በኔ የተናገረው ለእናንተ የተናገረው ለዘመኗ ቤተክርስቲያን የተናገረው በእኛ ዘመን ሊፈጸም የሚገባው ግን ሰይጣን እንዳያዘገየው 400 ዓመት ተብሎ 430 ዓመት እንደዘገዩ 30 ዓመት ጭማሪ እንደመጣባቸው አንድም ቀን እንዳይጨመርብን ልንጸልይ የሚገባው ልናፋጥነው መጸለይ ያለብን እንጂ ተስፋ ጥለን ግን አይፈጸምም ብለን ግን በጥርጥርም ወይም ተስፋ በመጣል ውስጥ እንድንገኝ አያስፈልግም። ተስፋ ይታገሳል። ዛሬ በእግዚአብሔር መንፈስና ቃል ተስፋችንን አድሰን የምንለው ነገር ግን አንድ ነገር ላስጨብጣችሁ እወዳለሁ። እኔም እናንተም አፋጥ ነው። በኔ ዘመን የሆነው በኔ ዘመን ሊየው በቃ አትለፈኝ። በኔ ዘመን ያለው በእግዚአብሔር ፊት ደጅ ጠናሁበትን የተናገርከኝን ራእይ በህይወት እያለሁ ፈጽም። አጥንቴ ይታሰብ አልልም እንደ ዮሴፍ። በኔ ዘመን ግን እኔ ያለው የጸሎት መልስ ማየት ፈልጋለሁ ብለን እንድናፋጥነው ጸሎት ያስፈልጋል። ክብር ለመንፈስ ቅዱስ። የተስፋ መታደስ ነው። የተስፋ መታደስ እግዚአብሔር ግን የተናገረውን ሳይፈጽም ምን አይልም አይቀርም። የተናገረውን ሳይፈጽም እንዳልተወ ዮሴፍ የተናገረውን እግዚአብሔር መጎብኘትን ይጎበኛቸዋል ያለውን እንዴት እንደጎበኛቸው በዘጸአት ላይ እንየው። በዘጸአት 12 መጨረሻ ላይና ዘጸአት 13 ላይ ደግሞ ቃሉ ተፈጽሞ እናየዋለን። ዘጸአት 12 ላይ እንዲህ ይላል፣ በዚያም ቀን እግዚአብሔር የእስራኤልን ልጆች ከሰራዊታቸው ጋር ከግብጽ ምድር አወጣ። ዮሴፍ እንዲህ ነው ያለው፣ እግዚአብሔር መጎብኘትን ይጎበኛቸዋልና። እግዚአብሔር መጎብኘትን ሳይጎበኛቸው አይቀርም። ለአብርሃም፣ ለይስሐቅ፣ ለያዕቆብ በመሐላ የገባውን ቃል ያጸናላችኋል። ነገር ግን አጥንቴን
አስቡ ብሎ ነው እሱ ያንቀላፋው። ስለዚህ ያ ቀን ደረሰ። ያ ጊዜ አዋጅ፣ ያ ቀን ደረሰ። አዋጅ ዮሴፍ ብሎ እሱ አንቀላፋ። ዮሴፍም አጥንት የሚታሰብበት የእስራኤልም የቃል ኪዳን ሕዝብ ከግብፅ ምድር ወደ ተነገረላቸው ርስት የሚገቡበት ቀኑ ደረሰና እግዚአብሔር የሰራዊት አምላክ የሕዝቡን ጉዳይ ገዶት ምን አለ? በዚያን ቀን እግዚአብሔር የእስራኤል ልጆች ከሰራዊታቸው ጋር ከግብፅ ምድር አወጣ ይላል። አወጣጣቸው ደግሞ ልክ ያኔ ለአብርሃም እንደተናገረው በብዙ በረከት በብዙ በዝብዘው ወርቅ በዝብዘው ልብስ በዝብዘው በረከት በዝብዘው እንደገና በአማልክቱ ላይ እግዚአብሔር ፈርዶ የግብፅን በኩር ገሎ በአማልክቱ ፈርዶ እነሱን በታላቅ ምርኮ እየበዘበዙ እንዲወጡ አድርጎ ቃሉን ፈጽሟል። በዮሴፍ የተናገረው እነሆ እግዚአብሔር እንደተናገረ ህዝቡን አወጣ። እግዚአብሔር መጎብኘትን ሳይጎበኛቸው አይቀርም። በአብርሃም የተናገረው፣ በይስሐቅ የተናገረው፣ በያዕቆብ የተናገረው በመሐላ ያጸናውን ቃል ያደርገዋል። አጥንቴን አስቧል። እሱም አጥንቱ ታሰበ። ሲወጡ እዚሁ ጋር እናየዋለን። እንዲህ ይላል 13 ላይ ደግሞ የእስራኤል ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም አጥንቶችን ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበረና ሙሴ የእሱን አጥንቶች ከሱ ጋር ወሰደ። ከሰኮትም ተጓዙ በምድረ በዳው እያለ ከዛሳ በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም ይላል። በሚያስገርም ድንቅ አወጣት እግዚአብሔር አወጣቸው። እንዴት እንደገቡ እንዴት እንደወጡ መጽሐፍ ቅዱስ ይናገራል። ስለዚህ ገና ከመግባታቸው በፊት ከመውጣታቸው በፊት እንደሚገቡ በአብርሃም ተነግሮ ነበር። ገና ዘሩ ሳይበዛ ሳይወጣ ገና ያዕቆብ የሰባ ነፍስ ይዞ ነው የገባው። አንድ ዮሴፍ ነው ግብፅ የገባው። ግን ዮሴፍ በምክንያት ይግባ። ከዛ በኋላ 70 ነፍስ ገባ። ግን የሚገርመው በዛና ህዝቡ ከ600,000 በላይ ያውም ሴቶች እና ልጆች ሳይቆጠሩ የህዝብ እንዴት እንደወጣ ተስፋው እንደተፈጸመ ዮሴፍ አጥንት አስሩ እንዳለ እግዚአብሔር ቃሉን ምን አደረገ? ፈጸመ። እግዚአብሔር ቃሉን ፈጸመ። ስለዚህ ወገኖቼ ዛሬ ምን ተናግሮሻል? እግዚአብሔር ምን ተናግሮሻል? ምን ተናግሮሃል? ቤተክርስቲያንስ ምን የተስፋ ቃል እግዚአብሔር ተናግሮታል? አባቶቻችን ተናግረው ለትውልዱ አስጨብጠውት ያለፉት ተስፋ ቃል ምንድን ነው? እነሱ ዘመናቸውን የጨረሱት። እኛስ ደግሞ በዚህ ዘመን እግዚአብሔር ለቤተክርስቲያን ተናግሮ ደግሞ ለኛ ጨምሮ ተናግሮ ያልተፈጸመው ተስፋ ምንድን ነው? ልክ ዮሴፍ እንደተናገረው አይቀርም ሳይጎበኛቸው አይቀርም እንዳለ እግዚአብሔር ዛሬም ሳይጎበኘን አይቀርም። በእኛው ዘመን አጥንት ከመሆናችን በፊት እኛው በምድር እያለን በኔ ዘመን የሚፈጸመው በኢየሱስ ስም እግዚአብሔር ይፈጽመው። በቃ በሉ ጸሎታችን ፈጣኑ እግዚአብሔር ፈጥኖ እንዲመጣልን። ሰይጣን 30 ዓመት እንደጨመረባቸው በእስራኤል ላይ ከተናገረው በላይ 30 ዓመት እንደተጨመረ በእኛ ላይ እንዳይጨመር ብለን ማፋጠን እንዳለብን እንጂ ተስፋውን እግዚአብሔር ይፈጽማል። ሰይጣን ደግሞ ያዘገያል፣ ማስቀረት ግን አይችልም። ይህንን አምነን ተስፋችንን ምን መሆን አለብን? መጠበቅ አለብን። ከተስፋችን ጋር ሳንገናኝ እንዳንተላለፍ፣ ሳንገናኝ እንዳንቀር ተስፋችን ዛሬ ምን ይሁን? ይታደስ። ተስፋችን ይታደስ። በቃ የተስፋ መታደስ ይሁንልን። የተስፋ መታደስ ይሁንልን። አለዛ የኤማሁስ መንገደኞች በጌታ ኢየሱስ ብዙ ነገር ተነግሮላቸዋል። ራሱ ጌታ ኢየሱስ ተናግሯል። ግን ሉቃስ 24 ላይ ስንመለከት ምንድነው? ተስፋ የቆረጡ ተስፋ የጣሉ ተስፋቸውን ኢየሱስ ክርስቶስን ሞትን ድል አድርጎ እንደሚነሳ የትንሣኤውን ሚስጥር የትንሣኤውን ድል መጨበጥ ያቃታቸው እነሱ ምን ሆኑ? ተስፋ ቀብረው ተስፋ ጥለው ትንሣኤ የሚባለው ከአይምሯቸው ተወስዶ ተጠርጎ ጥሎ መንገዳቸውን ትተው ወደ ጥንት መንደራቸው ወደ ኤማሁስ ጉዞ ጀመሩ። አያችሁ፣ ተስፋ መጣል አቅጣጫ ያስቀይራል። ተስፋ መቁረጥ ተስፋ ያስጥላል፣ ተስፋ ያስቀብራል፣ አቅጣጫ ያስቀይራል። አልተባለና አላስፈላጊ ቦታ ያስኬዳል። ወደ መጡበት መንደራቸው ሄዱ። ለምን? ኢየሱስ ተስፋ ያደረግነው ጌታ ምን ሆኗል? ሞቷል። በቃ
ሞቷል፣ ተቀብሯል። ትንሣኤውን ምን ብሎ እንደነገራቸው አላስተዋሉትም። የሚገርምን አላስተዋሉትም። የመነሳቱን ነገር ጌታ ኢየሱስ ክርስቶስ አስቀድሞ የነገራቸው ምንድን ነው? የሰው ልጅ ይሰቅሉታል፣ አሳልፈው ይሰጡታል፣ ነገር ግን በሶስተኛው ቀን ይነሳል። ከዛ በኋላ መንፈስ ቅዱስ ይመጣል። ከዛ በኋላ መንፈስ ቅዱስ ይጠመቃሉ። ከዛ ኢየሱስን ተክተው በጉ ሐዋርያ ሆነው መንግስትን ወክለው እንደሚሰሩ ትልቅ ተስፋ ነው ያለው። ትልቅ ተስፋ ነው ያለው። ተስፋ የመንፈስ ቅዱስ ተስፋ ተሰጥቷቸዋል። ተስፋው የት እንደሚጠብቁት ደግሞ በኢየሩሳሌም እንደሚጠብቁ ሁሉ ተነግሯቸዋል። ሞቶም እንደማይቀር ትንሣኤ እንደሚሆን ተነግሯቸዋል። ግን ከአይምሯቸው ጠፋ ተስፋቸው። ፍጻሜው ትንሣኤው ጠፋባቸውና ስፍራ ለቀው ኢየሱስን ጥለው ቀብረው ብቻ ሄዱ። ትንሣኤውን ጥለው ቀብረው ሄዱ። እግዚአብሔር ይጠብቀን። ዛሬ የተነገረን ስንቶቻችን ጌታ ያለንን በብዙ መከራ ስንደክም ብዙ ተስፋ የሚያስቆርጥ ነገር በዙሪያችን ሲመጣ ተስፋ ቀብረን እንደነኛ ሰዎች ትንሣኤውን ሳናይ ይህ ተስፋ ተነስቶ ነገ ይፈጸማል ሳንል በቃ ችግሩ ተስፋ አስቆርጦን፣ ሁኔታው ተስፋ አስቆርጦን ተስፋችንን ቀብረንና ጥለን ስንቶቻችን አቅጣጫ ቀይረን በሐሳባችን ሄደናል። ስፍራም ለቀን ሄደናል። እግዚአብሔር ከዚህ ተስፋ መቁረጥ ተስፋ መጣልና ነው ስፍራ ለቆ ከመሄድ ከአይምሮም ከልብም ከሐሳብም ዝግጅት አጥቶ ዝግጅት ጥሎ ተስፋን ጥሎ ከመሄድ እግዚአብሔር ይጠብቀን። ደቀ መዛሙርት እንደዚህ ያደርጉ የኤማሁስ መንገደኞች። ነገር ግን የቀሩትሳ እነኛ ፈሪሳውያንስ ምን አሉ? የአሳች በህይወቱ እያለ በሶስተኛው ቀን እነሳለሁ ብሏል ብለው ትንሣኤውን ለክፋት ያሰቡት ሌሎች አመፀኞች ናቸው። ስለዚህ ምን እናድርግ ብለው በዚህ በማቴዎስ 27 ላይ እንዲህ አሉ። ጌታ የአሳች በህይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለ። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰቁት ለህዝቡ ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ሊቅ የከፋች ሆናለችና መቃብር እስከ 3 ቀን ድረስ እንዲጠበቅ እዘዝ። ጲላጦስም ጠባቆች አላችሁ፣ ሄዳችሁ እንዳወቃችሁ አስጠብቁት አላቸው። እነሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል። አያችሁ፣ እነኛ ተስፋ ቆርጠው ሲሄዱ ትንሣኤው ጠፍቶባቸው፣ እነኚህ ግን ትዝ ብሏቸው የትንሣኤው ነገር ምን አደረጉ? እንዳይነሳ ትንሣኤን ለመገዳደር እንዳይነሳ መቃብሩን እናትመው፣ ለማህተም ድንጋይ አተሙት እንዳትነሳ። መለኮት እኮ ነው፣ ቃል እኮ ነው። ክርስቶስ ስጋ ለብሶ የመጣው የሞትን ኃይል ጥሶ የሚነሳ መለኮት ነው። ፍጹም ሰው ፍጹም አምላክ ነው። ሰውነቱን እኛን መስሎ የኛን አበሳና የኛን ሞት የኛን መርገም ሊሸከምና እነሆ እኛን ሊዋጅን የመጣው እግዚአብሔር የመጨረሻ ማዳኛ አድርጎ እነሆ ወደ እግዚአብሔር ማስታረቂያ መንገድ አድርጎ ቃል ክርስቶስ ስጋ ለብሶ ተገለጠ ይላል ዮሐንስ ወንጌል ላይ ስንመለከተው። እሱ መለኮት ነው፣ ግን ስለኛ ነው። የወንድ አባት የለውም፣ የወንድ ፈቃድ የለውም፣ የወንድ ፍሬ የለውም። እሱ ቃል ነው በማርያም ማህፀን ስጋ የሆነው እሱ መለኮት ነው። ስለዚህ ሊይዙት በማይችሉት ነገር ግን ሊይዙት ተፈታተኑ። ትንሣኤውን ለመቋቋም የአሳች በህይወት ትንሣኤው እነሳሉ ብሏል ብለው መቃብሩን ምን አደረጉ? አትመው ጠባቂን አኑረው እንዳስቀመጡበት ይሄን ያህል ተግዳሮት ሲያደርጉ፣ እነኛ ግን የኤማሁስ መንገደኞች ይሄንን ሐሳብ ጥለው ቀብረው ወደ ጥንቱ መንደራቸው ሄዱ። ሌሎቹ ደግሞ አሳ ለማጥመድ ወደ ጥንት መረባቸውን አንስተው ወደ ጥብርያዶስ ባህር ሄዱ። ሁሉም በቃ ተበታተነ። ለምን? ኢየሱስን በቃ ረሱት፣ ትንሣኤውን ረሱት፣ መከራው ሞቱ። በዛን ሰዓት እነሱም ላይ ትልቅ አደጋ አንዣቦ ስለነበር እሱ በአደባባይ በመስቀል ላይ እንደተሰቀለ ያ ስቅላት፣ ያ ፍርሃት፣ ያ እነሱም ራሳቸው በፍርሃት ውስጥ ሆነው በርዘክተው እስከ መቀመጥ ድረስ የደረሱበት ሁኔታ ውስጥ ስለነበሩ ኤማሁስ መንገደኞች ተስፋ ቀብረው ሄዱ። ግን እሱ ከሙታን ተነስቶ ሕያውነቱን ሲነግራቸው ተገናኛቸው መንገድ ላይ። እነሱ እያዘገሙ እየጠወለጉ ተስፋ ቀብረው ይሄዱ ባሉበት መንገድ ላይ ጌታ ኢየሱስ መጣ። እንዲህ አላቸው፣ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው።
ቀሎጵያ የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዛ የሆነው ነገር አታውቅምን አለው። እርሱም ምንድን ነው አለው። እርሱም እንዲህ አለ፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱም የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ የነበሩት አንዳንድ ሴቶች አስገረሙ። ስጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን አሉ። የሚገርም ነው። በቃ ጥውልግልግ ብለው ደግሞም አይናቸው ተይዟል። አይናቸው እንዳያዩት ምን ብሏል? ተይዟል። እንዳያውቁት ተይዟል። ተስፋ ሲቆረጥ አይን መያዝ አለ። ተስፋ ሲቆረጥ ተስፋ መቅበር አለ። ተስፋ ሲቆረጥ አቅጣጫ ለውጦ መንገድን ስቶ መሄድ አለ። ልክ እንደዛ እየሳቱበትና እየተወለጉ እየተነጋገሩ በሚሄዱበት ሰዓት ግን የትንሣኤው ጌታ በድካማቸው በእርምጃቸው ልክ ደጉ ጌታ ቸሩ ጌታ አብሯቸው የሄደ ልባቸውን በእግዚአብሔር ቃል እያቃጠለ ምንድነው እያለ እግዚአብሔር ራሱ የትንሣኤው ንጉሥ ምን ያደርጋቸው? ልባቸውን ያቃጥለው በቃሉ ይነግራቸው ነበር። ልክ በቃሉ እያቃጠላቸው ቃሉን እየተናገረ አብሯቸው በሱ እርምጃ እያዘገሙ ከሄዱ በኋላ አንድ መንደር ሩቅ የሚሄድ መስሏቸው እነሱ ከኛ ጋር እደር ማታ ቀርቧል አሉ። ከነሱም ጋር ሊያድር ገባ። ከነሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። አይናቸውን ተከፈተ፣ አወቁትም። እርሱም ከነሱ ተሰወረ። እርስ በርሳቸው በመንገድ ሲናገረን መጽሐፍት ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። በዚያችን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። አያችሁ፣ ልባቸውን በቃሉ እያቃጠለ አይናቸው ተይዞ ልባቸው ምን ብሎ አይናቸው ፈዞ ልባቸው በሱ ሞት ተይዞ ትንሣኤውን ረስተውት እየሄዱ ባሉት ሰዎች ላይ ቃል ነው በቃ ይመጣላቸው። ቃሉ ክርስቶስ እያናገረ ልባቸው ሲቃጠል አይናቸው ባይከፈት ልባቸው እግዚአብሔር ወገኖች ዛሬ በነቢያቱ በፓስተሩ እግዚአብሔር አገልጋዮች ባሪያዎች አይን ለተያዘበት ተስፋ ቀብሮ ተስፋ ጥሎ በልዩ ነገር በቃ እየተወለገ የሚናገረውን ማቀው ላለ ህዝብ ዛሬም እግዚአብሔር ይናገራል። ሲናገር ልብ ይቃጠላል። ብዙ ጊዜ እግዚአብሔር ሲወቅሰን እግዚአብሔር ሲናገር ተመለስ ከኤማሁስ ወደ ኢየሩሳሌም ሂድ፣ ኢየሩሳሌም ተስፋ መቀበያ ነች፣ ተስፋ የሚፈጸምበት ቦታ ነች። አንተ ግን ተስፋ ጥለህ የምትሄደው ወዴት ነው? ወደ ኢየሩሳሌም ወደ ቀድሞ መንደር ነው። ተመለስ ቢለን እኮ ዛሬ ተመለሱ የሚለንን አንፈልግም። በቃ ኩስትርትር እንልበታለን። በቃ ከዛ ካለንበት እየኮበለልና እየተወለግን ካለንበት ነገር ለመመለስ ግራ ይገባናል። ነገር ግን መጨረሻ ላይ አብረው በማዕድ በተቀመጡ ጊዜ አይናቸው እንዲከፈት አደረገ። አይናቸው ሲከፈት ከኤማሁስ ከጠፉበት ወደ ተስፋው ፍጻሜ ወደ ኢየሩሳሌም። ክብር ለመንፈስ ቅዱስ። ዛሬ ከተወላለግንበት በብዙ መከራዎች እግዚአብሔር ትልልቅ ተስፋ ሰጥቶ ለአብርሃም ለይስሐቅ ለያዕቆብ እንደተገባና እንደተፈጸመ እንዳየነው እንደዚህ እግዚአብሔር ቃል ዛሬም እግዚአብሔርን መጎብኘትን ይጎበኛል። ሳይጎበኛችሁ አይቀርም። ነገር ግን ጉብኝታችንን የጨበጥነውን ተስፋ እንደ ዘንግ እንደ መልህቅ ቆመን ጸንተን እንዳንቆም ቃሉን ከውስጣችን ውሸት ነው እያጠራጠረ ይሄማ እግዚአብሔር አልተናገረው ስንት ዓመት ሙሉ እየነገረኝ በቃ አልተፈጸመም እያለን እየተጠራጠርን ከተስፋው ልባችን እየኮበለለ ምናልባት እግራችን ባይሄድ ልባችን ከተስፋው እየኮበለለ ዛሬ ተስፋ መታደስ ይሁንልን። ወደ ኤማሁስ ማለት ወደ መጣንበት ወደ ቀድሞ መንደር ምን አለ የጥንቱ ነገር መልመድ፣ ዓለምን መልመድ፣ ስሜትን መላመድ፣ ፈቃድን መላመድ፣ ጎረቤትን መላመድ፣ ተስፋውን ግን ጨክኖ በቃሉ ላይ መቆምን መጽናትን ግን መተው፣ ድንዛዜ፣ ፍዛዜ፣ የአይን መያዝ፣ የልብ መደንዘዝ፣ መጠውለግ። የጥውለጋ ንግግር ማለት ካንቺ የማይጠበቅ የወረደ ንግግር መናገር ከየት መጣ? ተስፋን መቅበር ነው። ተስፋን በቃ ከመከራው ከችግሩ የተነሳ በቃ አላውቅም እኔ አንተ ብትናገር ኖሮ በዚህ ውስጥ አላልፍም ነበር ደግሞ የሚፈጸም ነበር ብሎ ሰው መከራ ሲበዛበት መሸከም አይችልም። ተስፋውን መጠበቅ አይችልም። ልክ ኢየሩሳሌም ለቀው ወደ ኤማሁስ በገዛ እግራቸው ይሄዱ እንደነበረ ልክ ዮናስ ተላከው ነው ወይ ግን ሄደው ተርሴስ በብዙ ጭንቅ እግዚአብሔር ጭንቅ ውስጥ አስገብቶ ነው ወደ ይሄዳል የላከው ተስፋ ትንቢቱ ሊፈጸምበት ወደሚገባ ተመለስ ወደ ነነዌ ሄድና ተስፋው
ፈጽም ቃሌን ተናገራለሁ። በቃ ተመለሱ፣ ተስፋ ወደሚፈጸምበት ወዴት? ወደ ኢየሩሳሌም። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ዛሬ ተስፋ አይቆረጥም፣ ተስፋ አይቆረጥም። እነሱ እኮ ይነግሩታል፣ ለቀባሪው መርዶ አረዱት እንደሚባል። አንተ ደግሞ ሰሞኑን የሆነውን አታውቅም? የውርደት ውርደት ጌታ ኢየሱስን አብሯቸው 3 ዓመት ተኩል ያስተማራቸውን ጌታቸው አይናቸው ተይዘው አላውቁትም። በሰሞኑ ምን ይሆን? እኛማ ብርቱ በቃ ጌታ ብለነው ነበር፣ ታላቅ መምህር እስራኤልን ይቤዣል ብለነው ነበር። እሱ ግን እንዲና እንዲያርገው ቀበሩት። አበቃ የእሱ ነገር በቃ ድካማቸው። ቸሩ ጌታ ግን እኖ ነገሩን በቃ መለሰ። በቃ እያበጀ በቃሉ እያስተካከለም አይምሯቸውን፣ ልባቸውን፣ አይናቸውን እያስተካከለ ቀጥታ መስመር ውስጥ አስገባቸው። ቀጥታ ኢየሩሳሌማቸው መለሳቸው ከኤማሁስ። ዛሬ እግዚአብሔር የኔና የእናንተን ተስፋ ለመፈጸም መጀመሪያ ተስፋ ከቀበርንበት፣ ተስፋ ጥለን ከኮበለልንበት፣ በልባችን በሐሳባችን በእግራችን ከሄድንበት መንገድ ሁሉ ወደ ተስፋው መቀበያ ስፍራ ወደ ኢየሩሳሌም እንመለስ። ኢየሩሳሌም ምንድን ነው? እስቲ ደግሞ ይሄንን እንየው። ሐዋርያት ሥራ ምዕራፍ 1 እሱን ብዬ ልጨርስ። ሐዋርያት ሥራ 1 እንዲህ ነው የሚለው። ሐዋርያት ሥራ ምዕራፍ 1 ተስፋ ጌታ ኢየሱስ እንደምታውቁት ተናግሯቸዋል። ኃይል እስክትቀበሉ ከኢየሩሳሌም እንዳትወጡ ሉቃስ 22 ላይ ተናግሯል። እዚህም ሐዋርያት ሥራ ላይ ሐዋርያት ሥራ ምዕራፍ 1 ከኔ የሰማችሁን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው እና ከዛ በኋላ ጌታ ኢየሱስ ክርስቶስ ደመና ከዓይናቸው ሰውራ ይህንን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ይህንን በቃ በኢየሩሳሌም ጠብቁ፣ የሚፈጸም ተስፋ አለ። የሚፈጸም እሱም ትልቁ ተስፋ መንፈስ ቅዱስ ትቀበላላችሁ ነው። ግን ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ፣ ኃይል የሚቀበሉበት የተስፋ ቃልን የሚፈጸምላቸው የሚጠብቁት በኢየሩሳሌም ነው፣ በኢየሩሳሌም ነው። እና ልክ ይሄን ብሏቸው እሱ አይናቸው እያየ ተሰውረ ሄደ። ከፍ 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 ደመና ከዓይናቸው እስክትሰውረው ኢየሱስ ክርስቶስ አረገ። እንዳረገ ግራ ተጋቡ። እነዚህ ሰው ፈዘው እዛው ቀሩ። በቃ እዛው አይን እያዩ እዛው ደመናው እኮ በቃ ሰውሮታል። እሱ እኮ ሄዶ እንደተናገረው ሄዷል ወደ አባቱ። በአባቱ በአብ ቀኝ ነው ያለው። እነሱ ግን ፈዘው እዛው ቀሩ እዛው በቃ እዛው በቃ እዛው። እንዴ እናንተ እኮ እዛ ቆማችሁ ፈዛችሁ መቅረት የለባችሁ እንዴ? እዛው ናቸው በቃ መልአኩ እስኪመጣ ድረስ በኢየሩሳሌም ጠብቁ፣ መንፈስ ቅዱስን ትቀበላላችሁ የተባሉበትን ቦታ ጥለው ግራ ገብቷቸው ፈዘዋል። ስለዚህ እንዲህ አላቸው። እሱም ሲሆን ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞ የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ጥያቄ ምልክት መልአኩ ነው የጠየቃቸው። ስለምን አሁን እዚህ ቦታ ላይ ሊቆሙ አያስፈልግም ወገን። ፍዝዝ ብለው አይናችሁ ትኩር ብላችሁ እያያችሁ ስለምን ቆማችኋል? ዛሬ ስለምንድን ነው ባልተፈለገ ቦታ ላይ ቆማችኋል? እኔና እናንተ ጌታ ነው የሚናገረው። ስለምን ቆመሃል? ስለምን ቆመሻል? ባልተፈለገ ቦታ ላይ በቃ እሱ ሄዷል፣ አርጓል። አንቺ ስራሽን መስራት ነው፣ ወደ ኢየሩሳሌም መመለስ ነው። ተስፋው በሚፈጸምበት በዛ በኢየሩሳሌም ላይ መጠበቅ እንጂ ፈዞ መቆም እዛ ጋር ምን አመጣው? መፍዘዝን እዛ ጋር። ስለዚህ እኔ አላችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል። ዛሬም ኢየሱስ ይመጣል ወገኖቼ። ኢየሱስ ተመልሶ ዳግመኛ ይመጣል፣ ይወስደናል። ቤተክርስቲያን በደሙ የተሞሸረች ቅድስት ከዚህ ዓለም መከራ ይገላግላታል። ከዚህ ስጋ ከሚበሰብሰው ከዚህ ስጋ እንላቀቅና የማይበሰብሰውን ስጋ ለብሰን እንነጠቃለን። ጌታችን ሙሽራችን ኢየሱስ ይመጣልናል። ውዶች ሆይ ዛሬ ቦታ ነው ቆማችሁ ያላችሁ። ምን አፈዘዛችሁ? ምንድነው ኑሮውን ያፈዘዛችሁ? በእውነት ጌታ እንደሄደ በቃ እዛው ቀረ? ምንድነው ነገሩ? በቃ ግራ ግብት ፍዝዝዝ ብላችሁ የቆማችሁበት ስለምን ቆማችኋል ይለናል። በቃ ዛሬም ስለምን ቆመሃል? ስለምን ፈዝሃል? ስለምን ቆመሃል? እነኛን ልባቸውን እያቃጠለ በቃሉ በኋላም ማዕዱን ባርኮ ቆርሶ
ዛሬ የእግዚአብሔር ቃል ማዕድ ባርኮ ይስጠንና አይናችንን ይክፈተው። ልባችንን አቃጥሎ ወደ ከኤማሁስ ወደ ኢየሩሳሌም እንደተመለሱ የእግዚአብሔር ቃል የተባረከው ተስፋው ቃል እግዚአብሔር ወደ ተስፋ ፍጻሜያችን ነው ይወሰደን። ከተስፋችን ጋር ያገናኘን። ከተስፋ ቃሉ ፍጻሜ ጋር እግዚአብሔር ያገናኘን። ክብር ለመንፈስ ቅዱስ ይሁን። ስለምን ቆመሃል? ስለምን ወደ ኤማሁስ ትሄዳለህ? ስለምን ወደ ኤማሁስ መንደር ትሄዳለህ? ስለምን ወደ ቀደምከው መንደር፣ ስለምን ወደዛ ወደ ጥብርያዶስ ባህር ትሄዳለህ? ስለምን አሳ ትፈልጋለህ? ስለምን ጌታ ሞተ ብለህ ኧረ ይነሳል ትንሣኤውን ረስተህ ነው? ኧረ በኢየሩሳሌም ጠብቀው። ከ10 ቀን በኋላ ነው በቃ መንፈስ ቅዱስ የመጣው። አሁን ያንተ አድራሻ እዚህ ጋር አንጋጦ ማየት አይደለም። ሂድ ወደ ኢየሩሳሌም ተሰብሰብና እዛ በጸሎት ጠብቀው። እዛ ላይ ከ10 ቀን በኋላ መንፈስ ቅዱስ እንደ ተስፋው ቃል ይመጣል፣ ትቀበላለህ አለው። ስለምን ቆማችኋል? ስለምን ቆማችኋል? ስለዚህ ወገኖቼ እግዚአብሔር ተስፋችንን ይፈጽም። ተስፋ ግን ወደሚፈጸምበት ወደ ማን? ወደ ኢየሩሳሌም። ወደ ኢየሩሳሌም ወደ ኢየሩሳሌም ወደ ኢየሩሳሌም። ከዛ በኋላ ምንድነው ያደረጉት? በዚያን ጊዜም ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ በአንድ ላይ ወደ 120 የሚያህሉ ሰዎች ምን አሉ? ተሰብስበው ይጸልዩ ጀመረ። አንድ ቦታ ሰገነታቸውን ያዙ። ተስፋ መቀበያ ስፍራቸውን ጨበጡት። እዛ ሰገነት ላይ ወጥተው ተሰባስበው በአንድነት ምን ይሉ ጀመረ? ይተጉ ጀመረ። ምዕራፍ 2 ላይ ስንመለከት ባለ ሀብሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም ተከፋፈሉ። ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። ሁሉም መንፈስ ቅዱስ ሞላባቸው። መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች የሚናገሩ ጀመሩ። ተስፋው ተፈጸመ። በደብረ ዘይት ተራራ አይደለም። ጌታ ኢየሱስ በተነጠቀበት እዛ ፍዝዝ ብለው በቆሙበት አይደለም። መልአኩ መጡ። በቃ መጡ መላእክቶቹ። ሂዱ አሏቸው። ከዚህ በኋላ በዚህ ፈዛችሁ አትቆሙ። ወደዛ ወደ ተስፋው ፍጻሜያችሁ ሂዱ። ወደ ኢየሩሳሌም። ኢየሩሳሌም ተሰብስበው ሰገነታቸውን ይዘው የጸሎት ሰገነታችሁን ያዙ ወገኖቼ። እኔና እናንተ ቤተክርስቲያን የጸሎት ሰገነታችንን ይዛ፣ ቤተክርስቲያን የጸሎት ሰገነቷን ይዛ፣ እናንተ የጸሎት ሰገነታችንን ይዘን ተስፋውን እንጠባበቅ። ከ10 ቀን በኋላ መንፈስ ቅዱስ ወረደ። ለእኛም ደግሞ እግዚአብሔር ባለው ቀን በራሱ ጊዜ እነሆ እኛ ማማችን ላይ እንሁን፣ ጸሎት ማማችን ላይ እንውጣ። እኛ ሰገነታችንን እንያዝ፣ የጸሎት ሰገነታችንን እንያዝ፣ እንቁም። እዛ ተስፋ የሚጨበጥበት ተስፋ የሚፈጸምበት መሰዊያችን ነው ዛሬ ለእኛ ኢየሩሳሌማችን። ወደ ኢየሩሳሌም እንደተመለሱ እኛ ወደ ጌታ መስቀል እግር ስር ወደ እግዚአብሔርን ፊት ለፊት ወደምናይበት ወደ ጸጋው ዙፋን ፊት ተስፋ ፈጽምልኝ፣ ተስፋ ሙላልኝ። አንድ ተስፋ ይሙላ። ተስፋ መታደስ ብቻ ሳይሆን ተስፋ መፈጸም ይሁንልን። አንድ ሁለተኛ ደግሞ ተስፋ እንዳይዘገይብን እንደ እስራኤል 30 ዓመት እንደተጨመረባቸው እንዳይጨመርብን፣ እንዳንታገት እንዳይጨመርብን ተስፋ እንዲፈጥንልንና ቸኩሎ እንዲፈጸምልን ብለን በጸሎት በጾም ጸሎት ማፋጠን አለብን። የት? ሰገነታችንን ይዘን ማማችን ላይ ይዘን። ሌላው ተስፋ ቆርጠን ተስፋ ጥለንና ቀብረን አቅጣጫ ቀይረን በተስፋ መቁረጥ እንዳንጠወልግ የጠወለገ የማያስፈልግ ንግግርን ስንናገር እንዳንገኝ። ዛሬ በዚህ ህይወት ያለን ሰዎች ካለን ከኤማሁስ ወደ ኢየሩሳሌም፣ ከደብረ ዘይት ተራራ ስለምን ቆማችኋል ከተባሉበት ወደ ማማቸው ገቡ። ወደ ኢየሩሳሌም ማማ፣ ወደ ጸሎት ማማ፣ ወደ ሰገነት እንደገቡ ቤተክርስቲያን እና እናንተ የጸሎት ማማ ሰገነታችንን ይዘን ተስፋውን በሚፈጽመው አምላክ ፊት በመቆም በጸሎት እናፋጥን። የምንጸልየው ተስፋችን እንደተናገረ እግዚአብሔር እንዲፈጽም ነው፣ እንዳይዘገይ ነው። ግራ ተጋብተው መሄድ
አቅቷቸው ለቆሙ ደግሞ ስለምን ቆማቸዋል? አሁንም እነሱ ከደብረ ዘይት ተራራ ወዴት? ወደ ኢየሩሳሌም። እዛም ቆሙ ደግሞ እዛም ገብተው ደግሞ ሰገነት የጸሎት ሰገነት እንደያዙ ሰገነታችንን ይዘን ተስፋውን እንጠብቅ። ተስፋው ምን ይላል? ይፈጸማል። ተስፋችንን አንጣል። ግራ በመጋባት በብዙ ፈተና በልዩ ልዩ ችግሮች፣ ሁኔታዎች ተስፋችንን አንጣል። ግራ በመጋባት መስመር ላይ በመቆም ተስፋ አይጠበቅም፣ ተስፋም አይፈጸምም። እንደነኛ ደብረ ዘይት ተራራ ጌታ ተወሰደበት ተነጠቀበት ስፍራ ላይ ፈዘው እንደቆሙ ተስፋ አይፈጸምም። ተመለሱ፣ እዛ ቦታ ሁሉ ተስፋ አይፈጸምም። ማማህን ያዝ ወደ ኢየሩሳሌም ገብተህ ብሎ መልአክን የላከባቸው። ዛሬ እግዚአብሔር በእግዚአብሔር ቃል የሚናገረን ተስፋችንን እያነቃቃ ያደሰ ተስፋ ወደሚፈጸምበት ወደ ጸሎት ማማ ወደ ኢየሩሳሌም ወደ የመስቀል ስር ወደ እግዚአብሔር ፊት ወደ ዙፋኑ ነው ወደ እሱ ፊት ቀረብ ነው። ተስፋ ሳትጥል ተስፋ ሳትቆርጥ ስፍራ ሳትቀይር ለፊት የቆም ተስፋህን ፈጽማለሁ። ነው እግዚአብሔር መጎብኘትን ይጎበኛችኋል፣ ሳይጎበኛችሁ አይቀርም እንዳለው እግዚአብሔር ሕዝቡን ከእስራኤል እንዳወጣ በታላቅ ምርኮና ብዝበዛ እንዳወጣ ርስት እንዳስጨበጠው ከነዓንን እንዳስወረሰው እግዚአብሔር በምድርም ያለንን ያስወርሰናል፣ በሰማይም ደግሞ የእግዚአብሔርን መንግስት ርስት ያስወርሰናል። በክርስቶስ ይሄን ሁሉ እሱ በተፈጸመበት ተፈጸመ ባለው በክርስቶስ መስቀል ሞት እኛ በሱ በኩል ተስፋችን ተፈጽሞ እናየዋለን። በእኛ ጥረትም አይደለም ተስፋ የተፈጸመው ክርስቶስ ተስፋችን ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ መራራው ሆምጣጣውን ስለኛ ጠጥቶ ራሱን አዘን ብሎ ተፈጸመ። በተፈጸመበት በመስቀሉ በኩል በመስቀሉ ስራ በኩል ዛሬ ለቤተ ክርስቲያን እኔና ለእናንተ የገባው ተስፋ ተፈጸመ ባለበት መስመር ውስጥ እንዲፈጸምልን በመስቀሉ ስር ሆነን ተስፋችንን እናፋጥ ነው፣ በጸሎት እናፋጥ ነው እንጂ ተስፋ በመጣል ስፍራ በመቀየር ስንፍናን በመናገር በመጠውለግ አይደለም። እነሱንም በምህረቱ የጠዋለጉትን ሁሉ ሰብስቦ ወደ ምን አምጥቷል? ልባቸውን ነክቶ አይናቸውን አይን ያፈዛል ወገኖች፣ አይናቸውን ሁሉ ከፍቶ አስገብቷቸዋል። ዛሬም እግዚአብሔር ሕዝቡን የሚናገረው ተስፋ የጣልክ ሕዝብ ሆይ፣ እየጠወለክ ያለ ሕዝብ ሆይ፣ የምትናገረውን ማታቅ የተባለበት ተስፋ የሚፈጸምበት ስፍራ ያልቆምክ ሕዝብ ሆይ ግባ ወደ ተስፋ መፈጸሚያና መጠበቂያው ስፍራ። ማማህን ያዝ፣ ማማህን ያዢ፣ ማማሽን ያዢ። ቤተክርስቲያን ማማሽን ያዢ። ተስፋው ሳይፈጸም አይቀርም። ተስፋው ግን ውጭ አይደለም፣ ኤማሆስ ሰፈር አይደለም፣ አሳ ፍለጋ በሚገኝበት ጥብርያዶስ ባህር አካባቢ አይደለም። ዛሬም ልዩ ልዩ ሁኔታዎችና ቦታዎች ላይ ተስፋ አይጠበቅም፣ ተስፋ አይፈጸምም። ተስፋው የሚፈጸመው ማማህን ይዘህ ነው፣ ማማሽን ይዘሽ ነው። በመስቀሉ ስር እሱ በተፈጸመበት መስቀል እግር ስር ሆነሽ ተስፋሽን ይዘሽ እንዳይዘገይ እንዲፈጸም ማቻጎል እንጂ ተስፋ በመቁረጥ ስፍራ በመልቀቅ ተስፋ በመቅበርም የሚፈጸም ተስፋ የለም። ሳይፈጸም ዘመን ያልቃል እንጂ ስፍራሽን ያዥ ቤተክርስቲያን። እኔና እናንተ ስፍራችንን እንያዝ። ነገሩ ምን ይላል? ይፈጸማል። ተስፋችንን አንጣል። ጌታ እንደተናገረው ያደርጋል፣ ሳይፈጸም አይቀርም። ተስፋ መቁረጥና ተስፋ መጣል፣ አንደኛ ተስፋችንን አንጣል፣ ጌታ እንደተናገረው ያደርጋል፣ ሳይፈጸም አይቀርም። አንድ ሁለት ተስፋ መቁረጥ ተስፋ መጣል ምን ያደርጋል? ሁለተኛ አቅጣጫ ያስቀይራል፣ አይንን እንዲያዝ ያደርጋል፣ ልብ እንዲፈዝዝ ያደርጋል፣ ያጠወልጋል፣ የምትናገረውን እስከማታውቅ ድረስ ያደርጋል። ተስፋ የተነገረህን ተስፋ መጣል፣ ከተስፋው ቃል ውጪ መሆን ያዝላል፣ ስፍራን ያስለቅቃል። እንደተነጋገርነው ነው። የመጨረሻ ለበል ሶስተኛ እግዚአብሔር መጎብኘትን ይጎበኛችኋልና ተስፋህን ሳትጥል በእምነት በስፍራ ጠብቀው፣ ይከናወንልናል። ነገር ግን አራት ሰይጣን ያዘገያል እንጂ ተስፋን አያጠፋም አያስቀርም። አሜን። አንደኛ ተስፋችንን አንጣል፣ ስለቀልለው ጌታ እንደተናገረው ያደርጋል፣ ሳይፈጽም አይቀርም። ሁለተኛ ተስፋ መቁረጥ ተስፋ መጣል አቅጣጫ ያስቀይራል፣ አይን ማዝ ይይዛል። በቃ አይን እንዲያዝ ያደርጋል፣ ያጠወልጋል፣ የምትናገረውን እስከማታቅ ድረስ
ስንፍናን ይሞላል። 3 እግዚአብሔር መጎብኘትን ይጎበኛል። ተስፋህን ሳትጥል በእምነት በስፍራ ጠብቀው ማማህን ያዝ። የጸሎት ማማህን ያዝ። ቆም። 4 ሰይጣን ያዘገያል እንጂ ተስፋን አያጠፋ ወይም አያስቀርም። ክብር ለኢየሱስ ይሁን። ጨርሰናል። ቸርነህና ምሕረት ለዘላለም ነውና የዘላለም አምላክ ዛሬ ተስፋችንን በማደስ እግዚአብሔር ወደሚፈጸምበት እግዚአብሔር ትንሣኤ ወዳለው ወደ ክርስቶስ ትንሣኤ ኃይልና ፍጻሜ ተስፋችንን አሻገርን። ተስፋዬ ቃል ተስፋ እግዚአብሔር ሆይ ጥሎ ወደ ኤማሆስ መንገድ ሄደ። የጸሎቱን ማማ ጥሎ ወደ ኤማሆስ ወደ ጦርያዶስ እግዚአብሔር ሆይ ወደ አልተፈለገ አቅጣጫ የቀየረ ትውልድ ሁሉ ዛሬ ተስፋውን በኢየሱስ ክርስቶስ ስም እነሆ እንዲጨብጥ ተስፋ የሰጠ የታመንከው አምላክ ለቤተ ክርስቲያን ለባለ ራእይ እግዚአብሔር ለሕዝብ የሰጠው ራእይ ለአገር መሪም የሰጠው ራእይ ለቤተ ክርስቲያን መሪ የሰጠው ራእይ ለነቢያት ለሐዋርያት ለመሪ እግዚአብሔር ሆይ ለእያንዳንዱ የሰጠው ህልምና ራእይ እነሆ ዮሴፍ ህልም እንደተፈጸመ እነሆ እግዚአብሔር ሆይ ዮሴፍም ህልሙ ተፈጽሞለት ሲያልፍ እንደገና ህዝቡንም ደግሞ ቃሉን አስጨብጦ እነሆ እንደሚፈጸም እግዚአብሔር የተናገረው እንደተናገረ እሱ ባይኖርም የማያረጀው የእግዚአብሔር ቃል ተፈጽሞ በዘመናቸው በህዝቡ እንዳዩት ዛሬም የማያረጀው የእግዚአብሔር ቃል ማንም አብርሃም ባይኖርም ይስሐቅ ባይኖርም ያዕቆብ ባይኖርም ዮሴፍ ባይኖርም ዛሬም እግዚአብሔር ሆይ ክርስቶስ በተፈጸመበት በአዲስ ኪዳን በእርሱ በኩል የተናገርክላትን ለቤተ ክርስቲያን የተናገርክልኝ ለኔ እንደ ግልም እንደ ቤተሰብም እንደ ቤተ ክርስቲያንም እንደ አገርም እንደ አገልጋይ በኢየሱስ ክርስቶስ ስም ራእያችን እንዲቸኩል ራእዩ እየፈጠነ ወደ ችኮላ ወደ ፍጻሜ እንዲገሰግስ እነሆ ራእዩ እንዲፈጥን ወደ ፍጻሜ እንዲቸኩል በኢየሱስ ክርስቶስ ደም በኩል ዛሬ ጸለይን። ተስፋችን እንዲታደስ ተስፋችን እንዲሞላ እንዲፈጸም ተስፋን ማደስ ብቻ ሳይሆን መፈጸም ዛሬ እንድታደርግልን ክርስቶስ በተፈጸመበት በእርሱ በኩል ተስፋችን እንዲሞላ ተስፋችን እንዲፈጸም የተናገርከው በመሐላ ላይ ያጸናኸው ቃል ኪዳን ይልቁንም በአዲስ ኪዳን በደምህ የቆመው ቃል ኪዳን በልጅ ሥጋ ሞት እግዚአብሔር ሆይ በትንሣኤው ኃይል የተገለጠው ቃል ኪዳናችን የተናገርክልን ቃላችን አጥንት ሳንሆን እንደ ዮሴፍ እንደ አባቶች እግዚአብሔር ሳንቀበል በህይወት እያለን አጥንታችን ይታሰብ አንልም። በህይወት እያለን በእኛ ዘመን የሚፈጸመው እንዲፈጸም ቀጣዩን ደግሞ ለትውልድ ደግሞ ትውልድ የሚከናወንበትን ርስት የሚጨብጥበትን ቃል አስወርሰን አሳልፈን እንንሰጥ። በዚህ ላይ ቤተ ክርስቲያንን እንድታነቃ በእውነት ቃል ልታቆምን በኢየሱስም ጸለይን። ይህንን ደግሞ እግዚአብሔር ቃል የሚነጥቅ የሚቃማ የሚሻማ መንፈስ በኢየሱስ ክርስቶስ ስም ፈረድንበት። ቃልህ እንዳይፈጸም የሚገዳደር ተግዳሮት ከመንገዱ ላይ በክርስቶስ ሞትና ትንሣኤ የፈረሰ በደሙ ኪዳን የፈረሰ ይሁን። ሻር ነው የተስፋ ጠላት የፍጻሜ ጠላት ከተስፋችን ፍጻሜ ጋር እንዳንገናኝ የሚያዘገዩ መናፍስቶች በአንድም በሌላ የሚከናወኑ ስራዎች ሁሉ ነፍስ በተከናወነበት በመስቀል ስራ አፍርሰናል። በሞት ትንሣኤ ጉልበት አፍርሰናል። በመንግስት ወንጌል ስልጣን ቃል ሽረናል። ተስፋችንን መጨበጥ እንድንችል ከዚህ ሰዓት ጀምሮ እንድታተጋን አንተም እንድተጋለን በተፈጸመበት በሱ በኩል መፈጸም እንዲችል ተስፋችንን ለተስፋ ሰጪው ለእግዚአብሔር ፍጻሜ እነሆ አሳልፈን ሰጥተናል። ተከናወንልን አምላካችን። አሜን። በሆነው በጌታ በኢየሱስ ጨርሰናል ወገኖች። እግዚአብሔር ይባረክ። ክብር ሁሉ ለእግዚአብሔር ይሁን። ክብሩን ጌታ ይውሰድ። ኢየሱስ ክርስቶስ ጌታ ነው። ተስፋችን ምን ይሆናል? ይፈጸማል። ሰይጣን ያዘገያል እንጂ ተስፋ አያስቀርም። አሜን ነው። ክብር ለእግዚአብሔር ይሁን። ተስፋ መታደስ የተስፋ መታደስ ደግሞ መፈጸም ነው። ክብር ለኢየሱስ ይሁን። ጌታ ይባረክ።